ስሜ አስር አለቃ ተሾመ እባላለሁ። የመጣሁት ከሰላሌ ዞን የመጣሁት ማለት ነው። ከፍቼ ሰላሌ ዞን የመጣሁት አመጣጤ ምንድነው? አመጣጤ መጀመሪያ የአማራ ተወላጅ የሆነ ሰው ባለንበት ቦታ ላይ ታማኝነት የለም። የተለያየ ሰበብ እኛን የመጥለፍ ስራ ነው ሲሰራ ነበር ማለት ነው። ነገሮች አልመቻች እያሉ ከወለጋ ጀምረን እስከምንደርስ 3 አመት ሞላን ማለት ነው። እና እዛም እያለው በነፃነት መታገል ስላልቻል እዚህም ወገናችን እየተጨፈጨፈ እያለ እዛ ላይ የሚደረገው ውጊያና እዚህ የሚደረገው ውጊያ ልዩነት አለው ማለት ነው። ምክንያቱም የሆነ በቃ ውጊያው በቃ ፍትሃዊ አይደለም። እንዲያጠቃልል ዘረኝነት የሰፈነበት ተናግረህ ስብሰባ ላይ ተናግረህ የራስህ መብት የማይኖርበት ሁኔታ ስለነበረ በእንደዛ ምክንያት ተሰሚነትም ስለሌለን በተለያየ ሰበብ እኛን እያወጡ የአማራ ልጆችን ስለሚረሽኑ እሱ ትግል አስጠላኝና አንድ ስናይፐር 10 ክላሽ ይዤ ወደ ሰሜን ሸዋ ተሻገር ያለው ማለት ነው። ሰሜን ሸዋ ላይ ሲሻገር የፋኖ አቀባበል ከጠበቅኩትም በላይ አግኝቼዋለሁ ማለት ነው። አዋል ወረዳ ላይ ነው የተወለድኩት። ከዛ እስከዚህ ድረስ ከሰሜን ሸዋ እስከምደርስ ድረስ በሚገርም ሁኔታ እዚህ ድረስ ሸኝተው ሀገሬ ላይ አስገብተውኛል ማለት ነው። የሚከፈለውን ከፍለው ቤት አስገብተውኛል። አሁንም ደግሞ ከአማራ ፋኖ ጋር ተቀላቅዬ መስዋዕትነት ለመክፈል ዝግጁ ነኝ። ስሜ አብርሃም ክብሬ ይባላል። ጠላት ኃይል ጋራ ማለት ነው። በሚሊሻ ተጠርንፌ ቆይቻለሁ እና በቃ እዚያ ያለው ነገር አልጥሜ ሲል መጥቻለሁ ማለት ነው። ዛሬ ያው እኛም አንደኛ ልንመጣበት የቻልኩት ምክንያት እኔ እዛ ንጹሃን ይገደላል፣ ይረሸናል። ታው ማለት ደግሞ አይቻልም። ያው ወቅቱን ታውቁታላችሁ እናንተ። ፖለቲካው ወደ ሌላ ስለሚዞርብን እኛም ዝም ብለን አይ እንደዚህ ይሆን አንታገልም በሚል ነው እኔ የራሴ አቋም አጥቼ ከወንድሞቼ ጋራ ከሞትኩ ሞታለሁ ከገደልኩ እገላለሁ የሚለውን አላማዬን አንግቤ የመጣሁት ማለት ነው። በጣም አሪፍ ተዋጊዎች ናቸው፣ ይዋጋሉ። ጥይት የላቸው ምናምን ይባላል ማለት የኛን እንትን ሞራል እንትን ለማለት ይመስለኛል። ጥይት በቂ የሆነ ትጥቅ አለ። እንደውም እዛ የሌለ ትጥቅ እዚህ አለ ማለት ይችላል። ምሳሌ አሁን በዛ በናብረው መስመር ወይም ደግሞ በማነው ደብር የሚባለው አካባቢ 4 ነው ምናምን ዲሽቃ አላቸው። ግን ብልጽግና ነኝ ወይም መንግስት ነኝ የሚለው አካል ደግሞ 2 ዲሽቃ ነው ያለው። ያኛው አንደኛው እንደውም በሻፋውን በደንብ የማትሰራናት ማለት ነው። እንደ ተራ መሳሪያ አንድ ባንድ ነው የምትሰራው። ይሄ ነው በትጥቅ ደረጃም አይገናኝም። እዛ ያለ ሚሊሻ የታጠቀ ቆመ ጠብቀኝ የማይሰራ መሳሪያ ሁሉ ያዘ ሰው አለ። ፋኖ እኔ መጀመሪያም ስለማቀው በእነሱ በተሰበኩት ልክ አልነበርኩም። መጀመሪያ ማቀዋለሁ የቆየውም እንደነገርኩ መጀመሪያ መግቢያ ላይ ከእነሱ ጋር ነው ከፋኖቹ ጋር ነው የቆየሁት ማለት ነው። እና ተሄዳችሁ ቆርጣችኋል ያርዳችኋል ምናምን ነበር የሚባለው። ግን እሱን ሁሉ እኔ ምንም ፌር አልሰጠኝም። ዝም እየመጣው እግዚአብሔር ይመስገን እንግዲህ አሪፍ ነው። በደንብ ተቀብለውኛል። እኔ የቆየሁት ያው በመከላከያ ደረጃ ነበር የቆየሁት። በመከላከያ ደረጃ በሰሜን ወገን የቆየው ከዛም ደግሞ ወረሸን ነበር የቆየሁት ማለት ነው። እዛ ወለጋ እና በዛ ስንዋጋ ወረዝም ለመግባት በጣም ፍላጎት ነበር ማለት ነው። ግን እዛ መውጫ መግቢያም የለንም፣ መውጣትም አንችልም። አብዛኛው አማራ ልጅ በዛል እዛ ወረዝ እንዳይመጣ ተመርጦ ነው እዛ ክፍለ ጦር የተደረገው ኦሮሚያ ክልል ማለት ነው። እንዴት ተደራጅተን እንውጣ? ስንወጣም ጠላት ነው ስንደራጅ አልሳካልናል። ያለንበትም ቦታ መጥፎ ነበር። ስንል ከዛ በላይ ደግሞ አንድ ቀን ያው ለሕክምና ሪፈረም ተጻፈልኝ። ከዛ ከሪፈረም እንደወጣው ወረዝ መምጣት ያስኩ ማለት ነው። ወረዝ እንደመጣው ከዛ ምልስ ያሉ ምዝም እንትን ይላሉ። አንተም ፋኖ ነኝ ብሎ ምዝም ነው ሚሊሾች እንትን መግባት አለብህ ብለው ማስገደጃ ማውጡ። ከዛ እኔ ወረነሱ በቃ ትጥቅ ይዤ ለመምጣት በቃ ወስኛለሁ ማለት ነው። ልቤም ያለ ከፊትም እዚህ ነበርኩ። መከላከያ ሳልድን ፍላጎቴ ነበር ፋኖ ነበር ማለት ነው። ግን ወጀል ቀጠና ነው የመጣሁት። ወጀል ቀጠና ነው ገብቼ ነበር። እዛ በቃ ስንገባ ኧረ ፋኖ ሌባ ነው አይዋጋም ይላሉ። እዛ ሚሊሾች አሉት። አንድ ጥይት ተኩሰው ነው የሚሮጥ፣ መዋጋት አይችልም፣ ፈሪ ነው እሱ፣ መዝረፍና ወንድሙን ማረን ነው ይላሉ። እኔ ደግሞ ከፊትም አቋሙንም በምንም ስለምከታተል የነሱ የሚሉትንም አላዳምጥም ነበር። ውሳኔ የራሴ ነበር። እዛ መሰራ መስዬ ተመሳስዬ አልታጥቀንም መሳሪያ እስከሚያስታጥቁን እየጠበቅን ነበር። ልቤ ያለ እዚህ ነው። ታስረው ተመሳስዬ ሰራለሁ መሳሪያ እዛ የለም። በቃ የተሻሉ መሳሪያ በቃ አጠቃላይ 5-6 ናቸው የሉም። ሌላው የቆመ ጠብቀኝ ማገዶ ብለ ያዘው አንድ ተኩሶ የሚቆም መሳሪያ ነው። አርኪ አይደለም። ግን መንግስት
መንግስት እዛ ተብሎ በቃ ተተኳሽ ጥይትም የለውም ሲጀመር። ግን ለፋኖ ጥይት የለም እንደዚህ ይላሉ። ግን በቃ ጥይት የሌለ እዛ ነው። ጥይት የለም ምን የለም። ከዛ በቃ አንድ ቀን በቃ ጋንታ መሪው ነበርኩና በዋርዲያ እንትን ላይ በቃ አደራጀው በቃ ዋርዲያ አርፈት የነበረውንም እሱንም ማስገባውና 6 ሰዓት ላይ እንዲወጣ አደረኩና 6 ሰዓት ላይ ልብሴን ያዝና በቃ እንሂድ ብለን መሳሪያ አስታጥቄ እሱን ይዤ መጥቻለሁ ማለት ነው። ወረዝ ተመጣው ደግሞ በቃ ፋኖች አምባሻም ድረስ ተቀብለውናል። ተዛዚ ይዘውን መጥተዋል ማለት ነው። አቀባበሉ በጣም አሪፍ ነበረ። እዛ እንዳበባሉም አይደለም ሁሉም እዚህ በቃ ስታፍንቸው የታጠቀ ነው። እዛ ወሬያቸውን ብዙ ነበር። ካላት ያልሞተብንም ይሄ ዝም ብሎ ነው የሚባለው ወሬም ባዶ ነው። በቃ እውነቱን ነገርም እዛ አግኝተነዋል። ከልማሚውም ባለፈውም ምንም አልሞተም። አንድም የተሰዋ ነው ብለው የነበረ ግን እዛ ደግሞ አሉታና ሚስጥራቸው እንዳይወጣ ነው። እዚህ ከመጣንም አይተነዋል። ስታፍንቸው የታጠቀ ነው። አቀባበላቸውን በጣም አሪፍ ነው የምለው። በቃ አብሬ ሆኜ ተፋኖ ጋር በጣም በመዋጋት እንፈልጋለሁ። አብሬም ሆኜ እንዳገለግልም በጣም በቃ በደስተኛ ነው የመጣሁት። በቃ እዚህ ከፊትም ሀሳብ ነበር ለመቀላቀልም ማለት ነው። ግን አልመቸኝ ስላለ ነበረ። አሁንም ከፋኖ ጋር ሆኜ አንድ አማራን ነፃ ለማውጣት ፍላጎት አለኝ ማለት ነው። ምክንያቱም አማራ ሲጨፈጨፍ እዛ ቆመና እናይም አስባለሁ። አማራ ጋር አማራ ሲጨፈጨፍ እዛም ስንቶችም ሲታረዱ እያየው ነው። በቃ ዘረኝነትን ስላለ ማለት ነው። አጠቃላይ ሳይው በኦሮሚያ ክልል ያለውና በዚህ ያለው መከላከያ አቋሙ ራሱ አንድ አይደለም፣ ልዩነት አለው። እዚህ ያለው ይታረዳል፣ እዛ ያለው አይታረድም። ስለዚህ ይሄ ራሱ በጣም የሚያስገንን ነገር ነው። ግን በቃ ህዝብ ፍቅር ሆኜ በቃ ጥላት እንደመሳለን ብዬ በጣም አስባለኝ።